እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዴ አንጠለጥልሻለሁሽ። በጣም ነው ዝም ያልኩሽ። ወጀል ታነሳ ትፈልጋለህ እንዴ? በጣም ታግሼሻለሁሽ። ወረኛ አይደል? እኔም አንቺ ጋር ለማድረስ ነው እየሞከርኩ ያለሁት። የድሮ ፍቅረኛሽ ላይ የተቋረጠ ፍቅር ያስቀጠልሽው አንቺ ነሽ። እኔ አይደለሁም። መጥቶ ደውሎ ያገኘኝ ራሱ ነው። ለምን ራሱን እንደዚህ በእናትሽ አትነዛነጂ። ሲጀመር ደግሞ ድጋሚ እኮ ለምን ጠራሽኝ? ለምን ጠራሽኝ? ቆይ አንዴ ብሩኬ፣ ለምን ጠራሽኝ ታዲያ? ብሩኬ ልቀቀኝ። ከዚህ በኋላ ላይሽም ላገኝሽም አልፈልግም። አለቀ። እየዘጥኩ አይደለም እያስጠነቀቅሽ ነው፣ እየተናገርኩሽ ነው። አንተ ብዬሻለሁ። ለጣጥፌ ነው ለከሽ። ሴት ነሽ ብለህ ታከብረኝማ። ሴት ነሽ ለጣጥፍ የለጠፋትማ መዘዛ መጣብህ እኮ። ምን ትለጥፋታለህ? ለጠፈህማ እኮ አየህ ነው። ለጣጥፌ ሲል ነው እንጂ ብሩኬ አላደረገም። ግን ስታስቡት አልፈልግም። አሁንም ቢሆን ካለዛ ግን አንቺንም ከነ ልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔ ኧረ ሀይሚ አይባልም። አንዳንዴ ለምንናገረው ነገር እየተጠነቀቅን አይባልም እኮ። ልጅቷ ምንም ያህል ብታቆስልሽ ከነ ልጅሽ ነው ማጠፋሽ አይባልም። ገባሽ አይደለ? ይሄን ነገር በእነሱ ስህተትም ቢሆንም ገባችሁ አይደለ? ይሄንን የፈጠረው ፈጣሪ ነው። ቅሌት የምር ልጅቷ እርጉዝ ነች። ይሄን ማመን አልቻልኩም ማለት ይሄ ነገር በዚህ ኮንፊደንስ እና በዚህ ነገር ላይ እኔ ማንን እንደምወቅስና ማንን እንደምጠረጥር ራሱ ግራ እስከምገባ ጭራሽ ደግሞ እኔ ላይ ለመቆጣት ወይ እንትን ለማለት ነው። እስከዛሬ ድረስ ዝም ብዬ እሱ ትንሹ ነው። እስከዛሬ ድረስ ዝም ብዬ ታዲያ ማመጣውን በደንብ አድርጌ ነው ማሳየህ። አንተ በዙሪያክ ብዙ ሰዎች ስላሉ የሚከራከርልህ ሰው ስላለ ወንድ ስለሆንክ ማምጣት የምትችለው ነገር ያለ መስሎ ከሆነ ተሳስተሃል። እሺ እኔም ደም ያው ስማኝ፣ እኔ በዙሪያዬ ቤተሰቦቼ ላይ ኖር ይችላል፣ አጠገቤ ማንም ላይ ኖር ይችላል። እኔ መምጣት ለምን አስፈልግ ታዲያ እዚህ ጋር ቃ እንዲያስጨርሽኝ ግን ደግሞ ማለት ነው ምንም ነገር ማድረግ የማልችል መስሎ እሳት ነች እጂ እሳት። ከዚህ ጋር እንዴት ነው ልጅ ነው የሚያሳድገው? እውነት አስበህ ወይ ደግሞ እንደዚህ አይነት ስሜት ሰምተህ ነው የሰበሰብሽን? ምንድነው እኔ ለራሴ አለ የሰበሰብሽን ምንድነው? አዎ ለዚህ ነው የጠራው። ለዚህ ይሄ ነው እውነቱ። አዎ እንዴ አንቺ ጤነኛ አይደለሽም እንዴ? ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። አሁን ደግሞ ውስጣዊ ቀኔ ምንድነው? እኔ እናንተ መለየት የለብንም ከልጅ እናት ጋር ነው። ረወይኔ ተመሳሳይ ስቶሪ እና ተመሳሳይ ታሪክ ነው እያየሁ ያለሁት። ከማን ጋር ካላችሁ አብርሃም ጋር እርጉዝ ሆና የመጣችው ልጄን ብቻዬን ማሳደግ የለብኝም አብረን ነው ማሳደግ ያለብን የሚሉ ነገር ሁለቱም እንደዚህ ወጥመድ ውስጥ የሚከቷቸው በደካማ ጎናቸው በቃ ልጅ አላቸው በሚል ነው። እና እኔ ጋሽዬ ብለውታል፣ የመጣው ሁላ አርግዞ የመጣው ሁላ የብሩክ ልጅ ነው ማለት ነው። እንደዚህ አንቺ መቀበል የለበት። እሳቸው በደንብ አድርገው ነው ያስረዷት። እና ሃይሚ ልብ ካላትና ማስተዋል ከቻለች ይሄን ነገር መመርመር ነው ያለባት። በቃ ነገሩን ከስር መሰረቱ መመርመር ነው ያለባት እንጂ አሁን ለመጣ ለሄደው ሁላ አምና ከሆነ ችግር ነው። እስኪ እናንተ በህይወታችሁ እንደዚህ አይነት ነገር ቢያጋጥማችሁ መጀመሪያ እምነት ሰጣችሁ የምታዩት የትኛውን ነው? ስለተባለ ሁላ ህይወታችሁን ቤታችሁን እንትን ውስጥ ችግር ውስጥ ከታላችሁ ገና ሰው ስላወራ ሁላ ትንሽ አስቸጋሪ። ለምንድን ነው አባቱ ማፈልጊው? እዛ ሄደሽ ራስና አባቱ ምንድን ነው ራስና ምናምን ምንም እኔ ልጁ አይደለሁም። አንቺ ሴትዮ እኔ በ100% ኮንፊደንስ ሆኜ የሄድኩት እኮ እኔ የኔ ልጅ ስላልሆነ ነው። ገብቶሻል አይደል? የሀይሚ አባት ድረስ አንገቴን ደፍቻለሁ። እጂ ስለሌለ ነው አጠገቤ አንተን መጥቶ ማንቁርትህን ይዞ ያንተ ልጅ ነው ልጅህን መሻው። አሁን የልጁን ማመንና ለማመን አይደለም፣ የልጁን ማመንና ለማመን ሳይሆን ይሄ ልጅ በእርግጠኝነት ብሩክ አንተ ከዚች ጋር ተኝተሃል ወይ ነው። ከዚች ልጅ ጋር ተኝተሃል ወይ? ይሄን ብቻ ነው ብሩክ መመለስ ያለበት። በቃ አርገኸው ከሆነ ኦልሬዲ ወለድክም አልወለድክም በቃ ቺት አርገሃል፣ በቃ አጥፍተሃል። ገባ? ያ ሌላ ጎን ነው። ተኝተህ ከሆነ ደግሞ ልጁን ተነስ ከሚል ድረስ እሷም ራሷን ችላ ኦልሬዲ አሁን አባት አይደለም ገና እሷ ለመክሰስ ራሱ ቢያንስ መውለድ መጠንከር አለባት። ያገዘ የምትል ደሆነም ከሆነ በህግ ትጠይቀዋለች። አሁን እሷ ጭራሽ የምታስበው ለወደፊቱ ከልጅ ጋር አብረን እየኖርን ማሳደግ አለብን ነው እያለች ያለችው። እርስ በርሱ ይጋጫል። ምን እንደምትፈልጊው ስለሌላ ያን ደግሞ ለማድረግ እኔ ያላንስም ነገርኩ እኮ በዚህ ልክ ራሴን አዋርጄ የመጣሁት ልጅ ያላባት እንዲያርግ ስለማልፈልግ ነው። አሁንም ቢሆን አሁን ምንድነው ልጅ ያላባት እስኪ መጀመሪያ ልጅ ለመሆን እስኪ ውለጂውና ወይም ደግሞ አሁን
እኔ ብቻ ግን ነግርሽ አይመለከተኝም። ዛሬ ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዳያንጠለጥልሻለሁ። እሺ ብሩክ ይቺ ልጅ እኮ አንተ አሁን ይሄ በዚህ ራሱ እኮ አንተ ችግር ውስጥ ትገባለህ። ስሜታዊ እየሆንክ ነው እንዴ? በፍጹም መንካት የለብህም። አንደኛ ነገር ይቺ ቅሬት ነች። የሆነ ነገር ብትሆንብህስ? በጣም ነው ዝም ያልኩሽ። በጣም ታግሼሻለሁ። እሺ ወረኛ ስነ ስርዓት ይዤ ታግሼሻለሁ። እንከባበር። ነገርኩህ። አሁን የጠራሽኝ ለምንድን ነው? መከባበር ካለብን አሁን ነው የምንከባበረው። አይደለም እንደምታከብረኝ አሳይሃለሁ። ራሴን ዝቅ አድርጌ ራሴን አዋርጄ ስለመጣሁ ነገር ካሁን ሴትዮ እኔ ህይወቴን ውጪ ከኔ ህይወት እኔ አልፈልግም። በቃ ለምንድን ነው አልፈልግም ስላልኩ ሁሉም ነገር የሚቀርልህ ወይ ደግሞ እንትን የሚልልህ መስሎ ከሆነ ተሳስተሃል። እሺ እንደምትፈልጊው በቃ ልጁን ይመን። አሁንም ቢሆን እንዲያምን ነው የምፈልገው። የጠራሽኝ እኮ እውነቱን ልንገራችሁ ብለሽ እኮ ነው። ጓደኛዬ ስለሆነ ምናምን አይደለም። የጠራሽኝ ለምንድን ነው የሰበሰብሽኝ? ወንድ ልጅ ነው አይደል? የሰበሰብሽኝ ለምንድን ነው? ወንድ ልጅ ነው። አሁን እኮ ልጁን ማመን ሳይሆን በቃ አድርጎታል ማለት ነው። እኔ አሁን አልተዋጠልኝም። እኔ ብሩክ ያረጋዋል ብዬ እኔ አልጠብቅም። አንድ ነገር ልንገራችሁ፣ ይህን ቪዲዮ ሁላችሁ ማስቀሩት፣ ሴቭ አድርጋችሁ አስቀሩት። በታሪክ ብሩክ የዚህ ልጅ አባት አይደለም። ከዚህ ጋር አልተኛም። በቃ ስሙን እያጠፋች በፍጹም ብሩክ ይሄን ነገር አያደርገው። እኔ አንተ ምን ታውቃለህ ስለነሱ ምናምን ልትሉኝ ትችላላችሁ፣ ግን በፍጹም ይሄን ነገር ግን እንዳትረሱት። እኔ በእርግጠኝነት እኔ ሽንጤን ገትሬ ብሩክ እንደማያደርገው ልመሰክር እችላለሁ። በእርግጠኝነትም እዚህ ውስጥ የለበትም፣ እጁ አላደረገውም። ራሽን ለምንድን ነው በቃ ይሄንን እውነት መናገር ምንድነው እውነቱ? ይሄንን በተደጋጋሚ እኮ ነገርሽኝ። ያልኩት እኮ ማለት ነው በተደጋጋሚ ነገርሽኝ እኮ ይሄንን ነገርኳችሁ፣ ግን ልታምኑኝ ፈቃደኛ አይደላችሁማ ሁላችሁ። ስለዚህ አሁንም ነገም ጠርተሽ ደግመሽ ልትነግሪኝ ነው? ሁላችሁም እኔ ላይ ነው እየተነሳችሁ ያላችሁት። ነገርኩ። እናንተ በዙሪያችሁ ብዙ ሰው ሊኖር ይችላል። ነገርኩ እኮ እኔ ብቻዬን ስለሆንኩኝ ብዙ ሰው ስላለ ስለሌለ ሳይሆን እውነት የለሽም። አሁን እኮ እኛ እዚህ ጋር እንትን እያልን ያለ ነው። አንቺ እውነት የለሽም ነው። በቃ እውነት ቢኖርሽ ማሰብ ያለብሽ የልጁ አባት ይሁን ከልጁ ጋር አብሮ ያሳድግ ብለሽ አንቺ በሾርኔ በአቋራጭ ከሱ ጋር አብረሽ ለመሆን እሱ የያዘውን ዝና ለመውሰድ ምናምን አይነት ነገሮች አሁን የሚመጣበት በዛ አይነት መንገድ ነው። ባገኘው ስኬት ላይ ተረማምዶ ሌላ እንትን ለማድረግ እንጂ በእርግጠኝነት የአረጋሽ የልጆች ጉዳይ አሳስቦሽ አይደለም። ለዛ ነው ያላመናችሁት እንጂ ልክ እንደናንተ ቤተሰቦች አጠገቤ ሆነው ቢሆን ኖሮ በዙሪያ ሆነው ቢሆን ኖሮ አሁን ነገሮች በጣም እያወሳሰብሽ ነው። እነዚህ ልጆች እየተወሳሰቡ አይደለም። እስከዛሬም ድረስ ደግሞ ያልተናገርኩት እሷ እንዳትጎዳ ብዬ እኮ ይሄን ነገር እኮ ከዚህ በፊት እኮ ማውራት ትችይ ነበር። አሁን ከዚህ በላይ እንደምትጎዳ ቃል ከዚህ በላይ መጎዳት አለ እንዴ? ሃይሚ አንድ ነገር ከዚህ በላይ መጎዳት አለ። ከዚህ በላይ እንዳትጎጂ ነው። ስሚኝ፣ አንቺ እርጉዝ ስለሆንሽ ማለት ነው፣ ነፍሰ ጡር ስለሆንሽ አንቺን ላለመናገር እየሞከርኩ ነው፣ ግን አንቺ ጋር በጣም ትልቅ ስህተት አለ። ትሰሚኛለሽ አይደል? እኔም አንቺ ላለመጉዳት ነው እየሞከርኩ ያለው። የድሮ ፍቅረኛሽ ላይ የተቋረጠ ፍቅር ያስቀጠልሽው አንቺ ነሽ። እኔ አይደለሁም። መጥቶ ደውሎ ያገኘኝ የራሱ ነው። ለምን ራሱን እንደዚህ ባናቻትና ዛነጂ በቃ ጭራሽ የድሮ ፍቅረኛን አግኝተን የተኛት። ኧረ በስመ አብ ይሄ ብቻ ከባድ። እኔ አሁንም በአንተ እምነት አለኝ፣ በእርግጠኝነት መናገር የምችለው በአንተ እምነት አለኝ እንደማታደርገው። ግን ትንሽ የድሮ ፍቅረኛ ሲባል ግን ትንሽ ይከብዳል። እንዴት አድርገን እሱ ደውሎ እንዳላገኘሽ ደጋግሞ ተናግሯል። ገባሽ አይደለ? እኔ አንቺን ላለመናገር አንቺን ላለማስቀየም እየሞከርኩኝ ነው። ደብሮት ታዲያ ማመን ያለብሽ እሱን አይደል? እንዳላገኘሽ ደጋግሞ ተናግሯል ካለ በቃ ሀላስ በቃ አላገኘም። ስለዚህ ማመን ያለብሽና ድል መስጠት ያለብሽ እሱን ነው። ልጅቷ በሄደችው መንገድ ገፍታ ትንጣ፣ በቃ ገፍታ ከሳው ምናምን ትንጣ፣ እውነቱ ይረጋገጥ ያኔ ማለት ነው። ግን እስከዛ ድረስ ግን በቃ ሄዶ ካላገኛትና አንቺ እንትን ካልሽ ፍቅረኛሽን ነው ማመን ያለብሽ። የማይሆን ነገር ውስጥ ገብቶ ደብሮት መቶ እንዳገኘኝ እኮ እውነቱን ተናግሯል። አሁን የሚያስመልስ ነገር የለም። በቃ ውጪ ከኔ ህይወት ከዚህ በላይ እኔ አልፈልግም። ካንቺ ጋር መሆን ጤነኛ አይደለሽም። አልፈልግም። የኔ ልጅ አይደለም። አንተ እሷ ላለማጣት ብለህ እኔን መጉዳት ልክ ነው? ምንድን ነው የጎዳሁሽ? ምንድን ነው የጎዳሁሽ? ልክ ነው። ቢገባህ እኮ እኔ ያንተን ደስታ ስለምፈልግ የእናንተን ነገር ያላችሁን ነገር ላለመብጠጥ ነበር እስከዛሬ ድረስ። በቃሽ። ግን ሁላችሁም ራስ ወዳድ ናችሁ። ሁላችሁም ነው ማታምኝልኝ። እዩ በቃ አመኚ። ለምን ከህይወት ያቶጪኝ በሰላም ልጅቷ የፈለገችውን ነገር በእርግጠኝነት ከሚዲያ ውጪ መጠየቅ አለብህ። እኔ ሳስባት ልጅቷ አንተን ብቻ ሳይሆን የሆነ አላማ አላት፣ ወይም ደግሞ ከጀርባ በይ የሚላት የሆነ ሰው አለ። በእርግጠኝነት መናገር የምፈልገው እንጂ
በኮንፊደንስ በዚህ ደረጃ ልጅቷ አትናገረው። አምነሽልኝ ውጪ በሰላም ብሩኬ። የዛን ቀን እኮ ብዙ ነገር ብለኸኝ ነበረ፣ ብዙ ነገር እኮ ተናግረኸኝ ነበረ። ለምንድን ነው ያንን ነገር ማመን? አሁን እዚች ጋር ለምንድን ነው ያሳፈረ? እኔ ለራሱ ምንም አልገባኝም። ለምንድን ነው ያሳፈረ? ልንገራችሁ ያለችው ሌላ ነገር፣ አሁን እያወራችሁ ያለችው ሌላ ነገር ነገርኩ በተደጋጋሚ እና ለምንድን ነው የጠራሽኝ? ልታምኑ ፈቃደኛ አይደላችሁ። ስሚ፣ ለዚህ ጉዳይ እኮ እኔን መጥራት አይጠበቅብሽም። መጥራት ስለነበረብኝ የጠራሁሽ ነገር እኔ አንቺን መጉዳት አልፈልግም። ከዚህ በላይ አልፈልግም ብለህ ባልሽ ልጅ ማሳደግ አለበት። ከዚህ በላይ ምን ጉዳት አለ? ከዚህ የበለጠ ጉዳት አለሽ። እኔ አይደለሁም የጎዳሁሽ፣ የጎዳሽ አካል ነው። ለምንድን ነው የምትቀባጥሪው? ለምንድን ነው የምናውቀውን ነገር ለምንድን ነው ችግሩስ የምትከቺኝ? ከዚህ በኋላ ማለት ነው ስነ ስርዓትን ትይዛለሽ። የራስሽ ጉዳይ ምንም አታመጪም። ባይ እያስፈራራሽ ነው። እኔ ታገስኩሽ። በቃ በእናትሽ እኔ በደንብ ነው የታገስኩት። ሴት ነሽ ብዬሽ አክብሬ ዝም ብዬሻለሁ። ለጣጥፌ ነው የምለቅሽ። ሴት ነሽ ብለህ ታከብረኝማ። ሴት ነሽ ለጣጥፍ የለጠፋትማ መዘዝ አመጣብህ እኮ። ምን ትለጥፋታለህ? ለጠፈህማ እኮ አየህ ነው። ለጣጥፌ ሲል ነው እንጂ ብሩኬ አላደረገም። ግን ስታስቡት ግን ለጣጥፌ ሲል ያው ለጠፈ እኮ ነው። ይሄን ለጣጣ ይመጣል። አይ ብሩኬ ብቻ ግን ከዚህ ጉድ እንደምትወጣበት መንገድ ነው። ብለህ ታከብረኝማ እንደዚህ አትጫወትብኝም ነበር እኮ። እኔ አልገባኝም። እኔ የተጠራሁበት ምክንያት ምንድን ነው? ጉዳይሽን ከሱ ጋር ፍቺ። በቃ እኔ እኮ ህይወቴን ከእናንተ አስወጥቻለሁ እኮ። በቃ ልክ ነበርሽ። ያንን ማድረግሽ ልክ ነው። ሲጀመር ደግሞ ድጋሚ እኮ ለምን ጠራሽኝ? ቆይ አንዴ ብሩኬ፣ ለምን ጠራሽኝ ታዲያ? ብሩኬ ልቀቀኝ። እኔ ድጋሚ ለምንድን ነው የማውቀውን ነገር ያለው? አንቺ በእናትሽ ዝም በይ። የማውቀውን ነገር እየተናገርኩ አገናኝቶ እዚህ የሚያተረማምሳቸው ግን ልጅቷ እውነት ካላት ከጎኗ የቆማችሁ ወይም ቤተሰብ ካለ ይህን ነገር አጣርቶ እንትን ማድረግ ይችላል። ግን ልጅቷም ቸኮለች። አሁን ጊዜው አይደለም። ጊዜው ሲደርስ በሁሉ ነገር ማድረግ ስትችል በጣም ተቻኮለች ልጅቷ። ስነ ስርዓት ለምን ጦርነት ነው የምትፈልጊው? እኔ ምንም ጦርነት አልፈልግም። እስከዚህ ሰዓት ድረስ ነው የምትፈልጊው? እንደዚህ ግርግር እንዲከራከረው እንደዚህ ሆኜ ከእናንተ ጋር ልጨቃጨቀው እውነትና እውነት ስላለኝ ብቻ ነው እንጂ ራሴን መሰብሰብሽኛል። ምንድነው ጉዳዩ? ተሰሚኛለሽ ነው እኮ መውጣት አይቀርም። አንዴ እኔ ላውራት። ስሚ፣ ማውቀውን ታሪክ ነው አስር እየነገርሽኝ ያለሽው። ገባሽ አይደለ እኮ? አስር እየተናገርሽ ልታቆስኝ አትሞክሪ። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነ ልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔ ኧረ ሃይሚ አይባልም። አንዳንዴ ለምንናገረው ነገር እየተጠነቀቅን ሚዲያ ላይ ብቻ ሳይሆን ለምንናገረው ነገር በጣም ከነ ልጅሽ ነው የሚያለ ልጁ በሌለበት ኃጢአት ለምንድን ነው የሚኮንነው? እንዲህ ሃይሚ ምን አይነት ንግግር ነው አይባልም እኮ። ልጅቷ ምንም ያህል ብታቆስልሽ ከነ ልጅሽ ነው ማጠፋሽ አይባልም። ገባሽ አይደለ? ይሄን ነገር በእነሱ ስህተትም ቢሆንም ገባቸው አይደለ? ይሄንን የፈጠረው ፈጣሪ ነው። ገባሽ አይደለ? አሁን ያለችበት ስሜትም እንደዚህ አይባልም። ከነ ልጅሽ ነው ማጠፋሽ ፍጹም የማይባል ፍጹም ስህተት ነው። ሃይሚ ይሄን በቃላትም መታረም አለባችሁ። በቃ ሴት ነሽ፣ ነገ ታረግዣለሽ። ነገ እንደዚህ ይሄ ስሜት ውስጥ ልትሆኚ ትችያለሽ። ስለዚህ አንዳንዴም በምንናገረው ነገር ንግግር በጣም መጠንቀቅ አለብን። በቃ ለምን ትጠሪኛለሽ ብለሽ ጥለሽ መሄድ ነው እንጂ አንቺ ከነ ልጅሽ ነው ማጠፋሽ ምናምን አይነት እልህ ንግግር ውስጥ መግባትሽ ፍጹም ሃይሚ፣ እኔ ከአንቺ የማልጠብቀውና የወረደ ንግግር ነው። በቃ በዚሁ መናገር እፈልጋለሁ። ከዚህ በላይ አፍሽ እንዳከፍችብኝ ይበቃሻል። እኔ ራሴን ፈልጌ ነው ከህይወታችሁ የወጣሁላችሁ። በቃ መውጣት ስለነበረ አስሬ ግን እንዳትጠሪ፣ ደግመሽ ግን እንዳትጠሪ። መውጣት ስለነበረ የማውቀውን ታሪክ እንዳትነግሪኝ። ሰማሻ? እስኪ ሳለቻችሁ ደጋግሜ ነው የምነግራችሁ። ይሄ እውነት ለኔ ሳይሆን ለሱ ንገሪኝ። ደጋግሜ እነግራችኋለሁ። ለኔ ሳይሆን ለሱ ነው የምትነግሪኝ። በቃ ተይ በእናትሽ። ምንድነው ለኔ የምነግርሽ? ይሄ ደግሞ በቃ ይበቃል። ለሱ ንገሪው። እኔ አንቺን ላለማጣ በጣም እየጣርኩ ነበር። ገብቶሻል አይደል? ታዲያ እኔ መጥራት ለምን አስፈልጋለሁ? ለሱ ንገሪው አትበይኝ። በቃ ለሱ ንገሪው እንዴ! እኔስ ምን ልበድ ነው? አንተ ነው የሚያሳብድ። አቦ አንቺ በእናትሽ ስነ ስርዓት ተረሰቦች ብላችሁ መነጋገር የማትችሉት ሚዲያ ላይ ለምን ታመጡታላችሁ? ይሄ ነገር ከተፈጠረ አይ እሷን ሽፍንፍን አድርጋችሁት እኮ ከልጅቷም ገንዘብ ፈልጋም ሊሆን ይችላል፣ ዝናም ፈልጋም ይችላል። እሱንም ቢሆን መሆን እንደማይችል አስረድተው አዋቂ ሰው ጠርተው፣ በተለይ ጋሽዬ በደንብ ጥሩ አስታራቂ ናቸው። ማድረግ ሲቻል
በእንደዚህ አይነት ኃይለ ቃል ውስጥና ስድድብ ውስጥ የሚከት ጉዳይ ውስጥ መግባት ግርግር ተፈጥሮ ወደ ሌላ ኬዝ እንዴት ነው የምትፈልጊው? ይመን ከዚህ በላይ ሌላ ጥሩ የኔ ልጅ አይደለም ካለሽ እኛ ምን አንተ ዝም በል የምታውቀው ነገር የለም። እኛ ምን አገባን? እሱ የኔ ልጅ አይደለም ካለ ለምደው ማገበደ ባርጋ ገባል ምን አገባኝ? አይደለም ምናምን ብለስ ጊዜ እኮ ሁሉንም ነገር ያወጣል። ለምን አርጎ ነው የሚያወጣው እኮ እንከባበራ። የዛኔ ደግሞ ሁላችሁም ነው የምታፉበት። እኔ ዛኔ እገልሻለሁ ነው አንቺን እኔ ቀድሜ ካልገደልኩኝ ነው። ኧረ እባካችሁን ዛቻውን ተዋችሁትና እንታያለን። እሱ እኔ ታግሼሻለሁ፣ በጣም ታግሼሻለሁ። ፍቅር በግድ አይደለም ባይዘው ገባሽ አይደለም? በግዴታ አይደለም። እንደተረዳሁት ከሆነ ልታስገድጁ እየሞከርሽ ነው። ምንም አድርጌ ላስገድዱ አልችልም። እኔ እሱ አብሮሽ ነው ካልፈለገስ አንቺ ውስጥ ያለውን አመለካከት እንድረዳ ስላደረግሽ ሁላችሁ ሰለቻችሁ አልሰለቻችሁ እሱ እስካላመነ ድረስ ይሄንን እውነት ደጋግሜ ነው የምናገረው። ደጋግሜ ሆነ ፖሊስ ቤት ድረስ ይዤ መጥቼ የሚሆነውን ነገር እናደርጋለን። አሁን ፖሊስ እሺ አስረግዞኛል፣ ከዛስ አሳድግ ነው እኮ ሌላ ምን ሊባል ይችላል? ልጅቷ ራሱ የማያምን ከሆነ ፖሊስ ይዤ መጥቼ ኦኬ ኦልሬዲ የሚያስፈልገውን ነገር ያደርግ። ከሱ ነው ያረገዝኩት። የሚያስፈልገውን ነገር ከአሁኑ ሊያደርግልኝ ይገባል። ልጁ አቅም አለው ማድረግ ይችላል። ግን ይህን የሚያደርገውን ነገር ይዞት በኋላ የሱ ልጅ አለመሆኑ ከተረጋገጠ ሂሳቡን ማወራረድ ይችላል ያኔ ማለት ነው። ስለዚህ አንዴ ገብታባበት ስለሆነ ማታመጭም እንተያያለን። እሱ ኧረ እባክሽ ነው ፉከራሽን ታስፈራራኛለች። በፎከረ ነው ነኝ አይለኛ ልጅ ለቶይ ምንድነው አሁን ታድርጊኝ፣ አትገፋፉኝ። ከዚህ በላይ እንዳደርግ አትገፋፉኝ ነው እያስከራከራችሁ ላይሽም ላገኝሽም አልፈልግም። አለቀ። እየዘርፍ አይደለም እያስጠነቀቅሽ ነው እየተናገርኩ ከባሌ ጎት እንዳለሽ አንቺ ምንድነው ከበታተሪ የምሯንም ታወራ። ኧረ ዝም በያት። እያስፈራራችኝ ነው። እኔ ደግሞ ትልቅ ነገር መጠበቅ እንጂ ልዝትብኝ ነው የጠራችኝ። የምር ግን ጤነኛ አትመስለኝም። የምር ጤነኛ አትመስለኝም። ጤነኛ ብትሆን እንደዚህ ዝም ብሎ ያለምንም ፍላጎት ያለምንም እንትን ምንም ጠይቀው ዓላማው ምንድነው ብለሽ? አዎ አንተ ነው እኔ ምን አውቃለሁ? ምን እኔ ያን አይታየም እና ነው እሱ ዓላማ እኔ የምጠይቂው። እናንተ ደግሞ ልትጣሉ ነው ቤት ውስጥ ነው። ኧረ እባካችሁን የፉክክር እንትን አደረጋችሁት። እኔ ይሄ ነገር የሚቋጨው ልንገራችሁ። ይሄ ነገር መፍትሄ የሚያገኘው ጨረቃ ፋሚሊ ማወቅ ያለባችሁ ነገር በፍጹም ሊያገኛት ይችላል፣ ግን እስከ አልጋ የሚወስዳቸውን ነገር ብሩክ እንዳላደረገ 100% እርግጠኛ ሆኜ ልነግራቸው እወዳለሁ። ሀይሚ መረጋጋትና ነገሩ ማጤን ያለባት ግራና ቀኙን እንድታይ እድል ሊሰጣት ይገባልና ሀይሚ ተረጋግተሽ ነገሩን ለማሰብ ሞክር ይላለሁ። ልጅቷ ግን የዋዛ አይደለችም። በተለይ ግን ሀይሚ ግን የምትናገሪውን ቃላቶቹን መጠንቀቅ ያስፈልጋል። ብሩክም እንደዛው ልጅቷ ወደ ሌላ ነገር ልትወስዳችሁ አርቃቃለሁ ስሜት ልትሆን ይችላላችሁ፣ ግን ወደ ሌላ ነገር ልትወስዳችሁ እላለሁ። ባይ